ከሰሜን ነው። ምናልባት ክስ የቀረበልብኝ እኔ የመንግስት አካል ጅንጀና ያለብኝ የቢዝነስ አካል የሱ ተቀናቃኝ ጅንጀና ያለብኝ ምናምን ተመስሎ ነው ክስ የቀረበብኝ። ኔቨር ጊቭ አፕ ደግሞ እንደምታዩት ሚዲያ ላይ ጎጃሜ ትጫወታለች። አይታችኋል አይደል? ማህበር ፈጥረው ስታይ እኔ ኦሮምኛም ማወራለሁ አማርኛም ማወራለሁ ለራሴ ጥንብርቅሴ የወጣ ማንነት ነው ያለኝ ለራሴ መማላምንበት ለነሱ ግን ራሳቸው መዝኔ ራሳቸው ሚዛን ያለኝ ሰው ነኝ እና እነዚህ ጥያቄዎችን አይምሮዬ አልመለሱላቸው። እሺ እኔ ጆከር ቦን ከሰስ ነበር፣ እኔ ሞጣ ቦን ከሰስ ነበር። እኔ ዮኒ ቦን ለምን አልተከሰስኩም እስከ ዛሬ ድረስ? ዮኒ ለምን አልተከሰሰ? በትግልም በምንም በማንነት በሃይማኖት ሲሰደብ ነበር። ሙሉ የአማራ ማህበረሰብ ሲከተል የነበረውን ሃይማኖቱ ላይ ሲተፋበት የነበረ ዘንድሮ የእናንተ ደጋፊ ስለሆነ ግን እናንተን ክፉ ስላልተናገረ እሱን እንኳን እንዳትናገር የሚል መብቴ ተነፈጋል። እቺ ሸርሙጣ ቡቺ እንኳን እሷ እንዳትናገሪ ተባልኳል። ኔቨር ጊቭ አፕ እንዳትናገሪ ተባልኩ። ከአመት በፊት ግን ስለሷ ሲንዘገብ ነበር። እነ ማሜ ላቭ ሲናገሩ ነበር፣ እነ ሀቢባ ሲናገሩ ነበር፣ እነ ሳራ ዳጣ ሲናገሩ የነበሩትን ጉዳይ እኔ ስናገር ግን በጣም አመማችሁ አይደል? ይገባኛል። እነዚህ ነገሮች አይምሮ ላይ ጥያቄ የማይሆኑ የሚመስላችሁ ገብቷችኋል? እኔ ግን ማንም ሰው ወሬ ሲያወራልኝ ሪከርድ አደርጋለሁ። ሪከርድ አድርጌ ሪከርዳችሁን ይጋል። ምክንያቱም ምን እንደምታመጡ ስለማውቅ ከየት አመጣሽው የወሬ ስባል ይሄው እነሱ ነግረውኝ ነው ብዬ ላሳይ ስለምፈልግ ቁጭ አደርጋችኋለሁ። ቁጭ ነው ማረጋችሁ። እያንዳንዳችሁ ብላችሁ የደወላችሁት ሁላ ቴሌፎኔ አውቶማቲክ ይቀዳችኋል። እሺ እኔ ፈልጌ አይደለም፣ አውቶማቲክ ይቀዳችኋል። ስፈልጉ በኢሞ ስፈልጉ በቫይበር ደውሉ ይቀዳችኋል። እኔ ፈልጌ ለማስረጃ ወይ ዲሌት ካላደረኩት በስተቀር ማለት ነው። እሺ ስባሉ ብዬ ስለማስብ ይገባኛል። እንደዚህ ያደረኳት ብላችሁ እንደምታስቡ አውቃለሁ። ግን ለብቻችሁ ደግሞ ስትሆኑ ለአንድም ሰከንድ ቢሆን ከ24 ሰዓት ውስጥ ለአንድ ሰከንድ ህሊናችሁ የሆነ ጊዜ ሰጣችኋል ብዬ ስለማስብ ነው ዝም የምለው። ብዙ ቪዲዮዎች እያለኝ ቪዲዮዎች እንኳን ማውጣት የሰለቸኝ ከህሊናቸው ጋር ያወራሉ ብዬ ስላሰብኩ ነው። ለምን ብዙ ጊዜ ከቪዲዮ ጋር ስላወራው። እኔ ቪዲዮ ባይኖርኝ ኢንሳይደሮች አላቸው። እናንተ እኔ ጅሎኜ ወይ ተንኮለኛ ሆኜ አይደለም፣ ሂደቶች ራሱ ማስረጃ እንደሚሆኑ አልገባችሁ። ችግር የለውም። እስቲ ብራችሁ መቃብራችሁን ያድምቅላችሁ። እስቲ ብራችሁ ምስጣችሁን ይቀንስላችሁ። እስቲ ብራችሁ ከገሃነም ወደ ገነት ያስገባችሁ። እሺ ይሄ ዘንድሮ ሆይ ሆይ ያለ የሚጨፈርላችሁ ሰው የእናንተ አንድ ቀን የመሞቻችሁ ቀን ደርሶ አንድ ቀን እድሜ እንደሚጨምርላችሁ ቆም ብላችሁ እንድታስቡ ትፈልጋለሁ። እኔ ብዙ ጊዜ ሰዎች መጥተው እንዲያወሩልኝ ሳይሆን ከብቻቸው ጋር እንዲያወሩ ነው የኔ ትልቁ ጥያቄዎች። ለዛ ነው ከሰዎች አይምሮ ማልጠፋው። ሰዎች ለኔ ትልቅ ቦታ የሚሰጡት የምናገረው ንግግሮች ወይ የማደርገው ሪአክሽኖች ከሪል ላይፋቸው ጋር ስለሚሆን ነው ይሄን ያህል ፎከስ የሰጠዋችሁ እንጂማ ምንም ህይወታችሁ ላይ እንከን ማልሰጥ ቢሆን ይሄን ያህል ቦታ ባልሰጣችሁ ነበር። ይገባኛል። ብቻዬን ሆኜ እንደዚህ ኮንኩ ሌላ አካል ከጀርባዬ ቢሆን ኖሮማ ምን ልትሆኑ ነበር? የሚያሳዝነኝ ነገር ሌላ ጀርባ ለኔ ክሬዲት አለመስጠቱ ነው የሚያናድደኝ።
ይሄ ሎልና ምናምን ብለህ መጽፈው ቴሌፎኔስ ተሚከፍት ጥብቅ በሌላ ኒክ መታ እንኳን እኔን ፈልገ እንድታጣ ነው ማረግ ምድረ እከካም ነፍጣ ስትኖሩ አጅሬ እንትና ነው የምትባሉት ስትሞቱ ግን ሬሳው መጣ ሬሳው ምን ነው ዘገየ ነው የምትባሉት ስማችሁ ወዲያውኑ ወደ ሬሳው ነው የሚቀየር ብዙ እንዳትኮፈሱ ብዙ ደዋይ ስላላችሁ መቃብርንም ዓለምንም ገነትንም ጋነብንም በእናንተ እጅ ያለ እንዳይመስላችሁ እሺ ያ እሰይ ልቤና ራሳችሁ የሚባል ዓለም በእናንተ በዚህ ሚሰየም እንዳይመስላችሁ ስትሞቱ ሬሳው ምን ነው ዘገየ ነው የምትባሉት ሬሳው ምን ነው ቸኮለ ነው የምትባሉት ወዲያውኑ ገና ስጋችሁ አጥንታችሁ ከመሬት ጋር ሳይዳረስ ሬሳ የሚባል ስም ነው የሚሰጣችሁ በተለይ ወደ ሐረር ክልል ከሆናችሁ ምን ነው ለበርጫ ሰዓት ሬሳው ዘገየ ነው የምትባሉት ሬሳው ዘገየ አያችሁ ገና አስክሬናችሁ አጽማችሁ መሬት ሳይገባ ስማችሁ ቀርቶ ያማረጋችሁ ቀርቶ ሬሳ የሚባል ስም ነው የሚሰጣችሁ እንዳትኮፈሱ እኔም በ7 ቀን እፈርሳለሁ እናንተም በ7 ቀን ትፈርሳላችሁ ባላችሁ ብር ብዛት 8 ቀን አትቆዩ 7 ቀን ተግማሽ እንኳን አትቆዩ እሺ ሚዲያ ላይ ስማችሁን በሚያነሱ ልክ እንዳታስቡት ተፈጥሮ እናንተን ሁላችንም እኩል ባደረግ እኔ ውስጥ ሆዴ ቢከፈት ደም አለ አር ካካለ እናንተ ውስጥም እኩል የሚያደርገ ነገር ሆዳችሁ ቢከፈት አለ በጣም የሚገማ አለ ቀይ ደም አለ እናንተ ሀብታም ስለሆናችሁ ነጭ ደም ወይንም ቢጫ ደም የላችሁ እሺ አንድ አይነት ደም አንድ አይነት የሚገማ አለ ኩላሊታችን ቢፈተሽ አጣርቶ የተፋው የሚገማ ሽንት አለ ሌላ ነገር አይደላችሁ እሺ የእናንተ ብር አለቅላቄ የሚገዛ እንጂ ሌላ እንቅልፍ የሚገዛ አይደለም 2 አልጋ ላይ አይደለም የምትተኙት 2 ያስክሬን መቃብር ውስጥ ወይም ደግሞ እንትን ውስጥ አይደለም የምትተኙት ወይንም ጉርጓድ ውስጥ አይደለም የምትተኙት በአንድ እግራችሁ ገሃነብ በአንድ እግራችሁ ገሃነብ አይደለም የምትገቡት እንዳትረሱት ወዳችኋለሁ የሚሏችሁ እናትና አባት እንኳን ከእናንተ ጋር መቃብር ውስጥ ገብተው አይተኙም ስራችሁን ራሳችሁ ነው የምትወጡት ብዙ እንዳትኮፈሱ እሺ ሚዲያ ላይ አፋቻውን ሄለና አዘጋችሁልን የሚል ሙገሳ ለእናንተ የመቃብር ድልዳል አይሆንም ወይንም ደግሞ ጉዝጓዝ አይሆንም ይህን እንድታስቡት እሺ ባይሆን ስራ ፈትነት ሆኖ የሚያሳየው ልጄን ኢንሳይ የእውነት እንኳን ፍርድ አይደለም ዛሬ ሽጉጥ ብትደቅኑብኝ ምንም የማይመስለኝ ሰው ነው በጣም ተስፋ የቆረጥኩ ሰው ነኝ ምክንያቱም ተስፋ ሳልቆርጥ ብዙ ነገር ነግሬያችኋለሁ እናንተ ሀብታም ስለሆናችሁ ብቻ የመደመጥ መብት ያላችሁ እንዳይመስላችሁ እኔም የመናገር መብት አለኝ የመናገር መብት እውነትም አለኝ ደሃ እውነት የለውም ማለት አይደለም ደሃ እዚህ ምድር ላይ ሲኖር የሀብታም አኗኗሪ ብቻ አይደለም እሱም እውነት አለው እሺ እኔ ደግሞ ከሰዎች የሚለየኝ አለቅላቂ አይደለም ራሴን ችዬ የምኖር ሰው ነኝ ልጄን ድንች ልጬ በሚጥሚጣ በልቼ ተመስገን ብዬ የምተኛው ሰው አራነጣ ከሀብታም አገኛለሁ ብዬ ቁርጥ በተስፋ የምተኛ ሰው አይደለም እኔ ዮኒ ማኛ አይደለም እኔ ፍየሌ አይደለም እኔ ቡቺ በለጠ ሙስና አይደለም ድንች በሚጥሚጣ አሁን ቅድም አንድ ዶሮ ብቻ ስበላ አልነበረም ሌላ ስጋ ሳይጨምር ዛስ ሌላ ነገር ሳይጨምር እኔ እንደዛ ነኝ ስቀርባችሁ ማንነታችሁን እንጂ አንድ ቀንም እንደሌላ ሰው አናግራችሁ አላውቅም አይደል ያ የእውነት አንድ ቀንም ስናገር በንግግር ውስጥ የሆነ የእርዳታ ወይ የተስፋ ንግግር ተናግሬ ያውቃለሁ መልእክት ያደረሱላችሁ ሰዎች
አይ ቲንክ አድርሶላችኋል ብዬ ተስፋ አደርጋለሁ። እኔ አይደለሁ ኩሩ ሆኜ አይደለም የምፈልገው ነገር ጥቂት ስለሆነ ነው። 4 ነጥብ። ባንኬ ውስጥ ስለሚቀመጠው ብር የሚቸገር ሰው አይደለም። በልቤ ውስጥ የሚቀመጥን ሰዎችን ነው እኔ በጣም ቦታ የምሰጣቸው። በጭንቅላቴና በልቤ ውስጥ ቦታ ለሚኖራቸው ሰዎች በጣም የምጨነቅ ሰው ነኝ እንጂ ማልጠቀመውን ብር አካውንቴ ውስጥ ስለሚገባ ብር የምጨነቅ ሰው አይደለም። እኔን ሲቀርቡኝ ከልቤና ከአይምሮዬ ለመኖር እንጂ ከባንክ አካውንቴ ውስጥ ለመኖር ፕሊስ ማናችሁም እንድትቀርቡኝ አልፈልግም የእውነት። ምክንያቱም ብዙ የምፈልግ ሰው አይደለሁም። እኔ አይደለሁም ምንም አይደለሁም። ሽንኩርት የሌለውን ወጥ በስነ ስርዓት እንዲህ አድርጌ ምበላ የለመድኩ ሰው ነኝ። ቢላ ባይኖሬም በምላጭ ሽንኩርት ከትፌ መብላት የለመድኩ ሰው ነኝ። ስደት ያስተማረኝ ሰው ነኝ። መክተፊያ ባይኖር በእጄ በምላጭ እንደዚህ ከትፌ ምግብ የሰራው ሰው ነኝ። 12 ጀልባ ወጥቶ 8 ጀልባ ብቻ የተሻገረ ሌሎቹ ጀልባ የጠለቁ ሰዎች ነኝ። ከሻርክ ጋር ተሰዳድቤ ያለፍኩ ሰው ነኝ። የየመን ባህር ኃይሎች መሳሪያ ተኩሰው እግሬን የሳቱ ሰው ነኝ። ድንጋይ የተኮሱ ሰዎች ነኝ። እኔ አምኖት ኪስ አስ ቂጥላሽ አይደለሁም። እኔ የምልሰው ልባችሁንና አይምሯችሁን። ሌላ ነገር የምታስቡ ከሆነ ተነፉ ነው የምላችሁ በሐረር ቋንቋ። ይህን እንድናገር ደግሞ መጠጥ የጠጣሁት የልብ ለማግኘት ጠጥቼም ቂጣለስ ነገር ነው ያናደደ። ከአሁን ሚዲያ ላይ መጥቼ ቢሆን ኖሮ ችግር የለውም አላውቃቸው። ከድሮም ግን ስለማስተናገዳቸው እሱ አሳመመኝ። እሱን አይጧ ትለፍ ብዬ ማለፍ አልቻልኩ። እሺ ይገባኝ። አሟሟቂ አጋፋሪ እንደሚፈልጉ አውቃለሁ። እኔ አጋፋሪ መሆን ሳይሆን ለሰዎች የልብ ጓደኛ ወይም ደግሞ የልብ ጠላት መሆን የማውቅበት ተፈጥሮዬ እንደዛ ነው። ምን ላርግ ተፈጥሮዬ ነው። ያ በልብ ወዳጅ ይመዘግቡኛል ወይስ በልብ ጠላት ይመዘግቡኛል? ምርጫው እናንተ ነው። በሁለቱም ችግር እንደሌለብኝ ታውቃላችሁ። ሾው ነው የማወራው፣ በሪያሊቲ እውነት ነው የማወራው። ሚዲያ ስዘጉ ትዝ በሚላችሁ ህይወት ነው የማወራው። ዛሬ ብትገሉኝም ነገ ልጄን እላችኋለሁ። ልጄን ልክ ሚኒሊክ ማርያምን እንዳለ ነው የምምላችሁ። ልጄን እኔ ህይወቴ ቢያልፍ ትዝ እላችኋለሁ። የእውነት ትዝ እላችኋለሁ። ምክንያቱም እናንተን ማሳደድ ሰው አይደለሁማ። እውነቱ ይገባችኋል። እሺ ያ ስንት ድሃ ሀብታም ሆኖ አይተናውቀናል። ስንት ሀብታም ድሃ ሆኖ አይተናውቀናል። የዛሬ አጫፋሪን ሳይሆን ልባችሁን አዳምጡት። እኔን እንደዚህ የሚያናግረኝ የሚያሳመመኝ ማነው እኔ ላይ እየፈረደ ያለው የሚለው ነገር ነው። መቼም አይምሮዬን ጥያቄ አልመልስልኛለሁ። መቼም እንደዚህ አሉኝ ስባል በጣም ነው ያመመኝ። እኔ የማወራው ከሰው ጋር ካሉኝ ጋር አይደለም። ያ ነገር ውስጤን አሳመመኛል። ያ ነገር ውስጤን ጎድቶኛል። አራነት ያ ዘረቢስ የሚባለውን ስያሜ ስለያዝኩኝ እንደዚህ አይነት መስዋዕት አስከፍሎኛል። እንደናንተ ዘረቢስ ኖሮ ዋጋ ይኖር ነበር አውቃለሁ። የኔ ችግር ዘረቢስ ነኝ። ዘረቢስ ለስድብ ነው የምትጠቀሙት። ለኔ ግን ዘር ማለት አለማመን ማለት ነው። ምክንያቱም እንኳን ዘር ቤተሰቤ አሁን ብደውላቸው ከስሬ ቴሌፎን አያነሱ። ዘርን ማገኘው በቤተሰቤ ነው። ቤተሰቤ ከስሬ ቴሌፎን ሳያገኙ እንዴት እኔ ስለ ዘር ይገባኝ? እናንተ የገባችሁ
ከናንተ ጋር መቃብር ይግቡላችሁ። እስቲ ዘንድሮ ሲሰግዱላችሁ የነበሩ እናንተ ስትሞቱ ወይ እንትና ብሎ ከናንተ ጋር እስቲ መቃብር ይግቡላችሁ። እስቲ ጠይቋቸው። ዘንድሮ ሲያለቁልቁላችሁ የነበሩትን ሰዎች ነገ ሞታለሁ ከኔ ጋር መቃብር ትገባላችሁ ወይ በሉና ጥያቄ ጠይቋቸው። እስቲ ምን እንደሚመልሱላችሁ። እሺ ዛሬ ቀይ መንበርና ምናምን ነገር የሚያሳያችሁ ነገ ልሞት ነው ከኔ ጋር ትገባላችሁ የሚል ጥያቄ ብቻ እስቲ አንሱላችሁ። አላውጣም ማውራት አለብኝ። አውርቼ ነው መሞት ያለብኝ። እኔ ሰርቼ ወይ ሀብት ኖሮኝ አይደለም መሞት፣ አውርቼ ነው መሞት። እንዲህ ተደቅኖብኝ ነው መሞት። እናቴ ትሙት ሀበሻ በማያገባው እየገባ መሞት አለ ያለው። እኔ ደግሞ ሀብታም ነኝ ተብሎ በሚመካበት ሰው እንድገደል ነው የምፈልገው። ምክንያቱም አቅም አላቸው። የዩሮፕን ህግ ራሱ መቀየር ይችላሉ። ምክንያቱም ኢንቨስተር የሚል ጥያቄ በማንሳት እኔ ሀገራችሁ ላይ ኢንቨስት ላድርግ እፈልግ ነበር። ምክንያቱም ሀገራችሁ ግን ህግ የለውም። ህጉን ደግሞ እንደዚህ ክብሬ የተጣሰ ነው ተብሎ ነው እኔ ላይ እንደዚህ አይነት ፕሮፓጋንዳ የተነሳው። እኔ ጎጃሜው ጎንደሬው ወሎዬ ኖሮ እንደዚህ አይነት ፕሮፓጋንዳ ይነሳብኝ። ስታይ ምስራቃዊ ስታይ ለራሴ ምን እንደገባኝ የማልታወቅ ዛሬ ራሱ ግራ የገባኝ ሰው ነኝ። ያንን ተገና አረጋችሁ። ዝም ብላችሁ ስትታዩ የኔ ህይወት የገባኝ መንገድ መንግስታዊ ሀገራዊ ምናምን ስለሆነ መንግስት ከጎን ያለ ባለስልጣን ባለ ቢዝነስ ከጎን ያለ ነው። እኔ ቢዝነስ ሰዎች ከጎን እንዲኖሩ አይፈልግም። ጭንቅላቴ ራሱ ህይወት የገባኝ ሰው ነኝ። ያልገባችሁ ነገር እሺ። ልጄን ሳይ ተናግሬ እሞታለሁ፣ ድብን እላለሁ። ልጄን ዛሬ አስተላልፌያለሁ። የሆነ ተኩሶ የሚገለኝ አካል። ምክንያቱም ብር ያለው በሰማይ መንገድ አለ። ገባችሁ ወይ? ፍየሌን ይልኩብኝ ይሆናል። ገባችሁ? እንደምገደል ኦሬዲ ፍየሌ አናውንስ አድርጎብኛል። እቺ ልጅ ልትገለውት የምትፈልጉ ተብሎ ካሁን በፊት አናውንስ ተደርጎብኛል። እኔ አሁን እንደዚህ ከጎኔ ከዚህ ከጭንቅላቴ ጋር የሆነ ነገር እየጠበቅኩ ነው ያለሁት። እኔም በመግደል እስቲ ምን እንደምታገኙ ማየት ይፈልጋል። ትውልዱ ማየት ይፈልጋል። ተለይ ጆከር መብት ኖሮት አስባችሁ የኢትዮጵያን ማህበረሰብ አይደለም በአልፋቤት ተፍቶበት ንቆ ተፍቶ ጠልቶ የማይጠገብን ሰው ለሱ እንባ ጠባቂ ሲኖር፣ እኔ ግን እሱ ዘር ከዘርን ሲለኝ፣ እኔ ግን ማንም የተጎሳቆለ ሰው እንዴት አንድ ሰው ደሃ ደህነቱን እንኳን በስነ ስርዓት አኮ እንዲኖር እንኳን አይፈቀድለትም በማለት ጠረጴዛ እየደበደብኩ 5 ዩቲዩብ ስለሚዘጋብኝ መንግስትን ስምወገት የነበርኩ ሰው እንደዚህ አይነት አድማ ሲደረግብኝ እንዴት ነው የሚዋጥልኝ? ምንም ይድነገረኝ ጋይስ፣ እንዴት ይዋጥልኛል? እንዴት ይዋጥልኛል? እንዴት ገፍቶች ደብረ ጽዮን ተያዘ፣ ጌታቸው ረዳ ተላገጠበት፣ ጋይስ ስባት ራፐር ሆኖ ተያዙ ተብሎ ሻምፓኝ ሲበትን የነበረ ሰው እንዴት ጋይስ ከራሴ አልፎ ከናንተ ብር ሲለቃቅምና ለወገኖቼ ሲተርፍ የነበረ ሰው እንዴት ነው እኔ የሚዋጥልኝ? የፈለገ አይዞሽ ምናምን ብባል እንዴት አይምሮዬ እሺ ችግር የለውም ብዬ ተቀጠቅሌ እንዴት እተኛለሁ? ሻምፓኝ በሰው ደም ስትበትን የነበረ ጂጂ ላይ 7 ዓመት ሲቆም የነበረ ሰው እንዴት ነው? ጀዋር መሐመድን እንደዛ ሲሟገት የነበረ አካል ዘንድሮ ዝም በይ ሲባል እንዴት ነው ውስጥ የሚይዝልኝ? አስባችኋል? ዳልቻ ካልታሰረ እኔ ያልተኛም ብሎ 14 ሰዓት ላይቭ ላይ የተቀመጠ ሰው 7 ቀን እንዴት ነው ውስጡ የሚያርፍለት? ጋይስ እንዴት? እኔ እኮ ሀብታሙኝ አይደለም ንጹህ ልቦናዬን ይዤ ነው የቀረብኩት። ሀብታም የሆኑት ግን ክብራቸውን ይዘው ነው የተቀመጡት እዚህ ጋር። እንዴት ነው እኔ የፈለገ ነገር ብትነግሩኝ አይብሮዬ እሺ ችግር የለውም ብዬ ማምነው? እንዴት ጋይስ እንዴት 5 ዓመት ሙሉ ታክስ መልሽ እንጂ ተመላሽ ሆኖልኝ የማያውቅ ሰው እንዴት ይችላል? እንዴት
ይሄ ነገር ነው የሚያመኝ። ይሄ ነገር በጣም ነው የሚያመኝ። እሺ ይገባኛል። በምን አይነት መንገድ እንደምታናግሩኝ ያውቃለሁ። ከጆከር ጋር እንደመግባባት እንደሆነ አውቃለሁ። ልክ ሙኒት ላይ ወደ ዘር ነገር ሊወስዱ እንደሞክሩ አውቃለሁ። ገና 10 ዓመት አወራዋለሁ። ገና 10 ዓመት። ለምን እኔ ከፈልኩበትን እድሜ አውቀዋለሁ። በጣም አውቀዋለሁ። ጠጥቼ አይደለም በእንቅልፍ ልቤ ገና አወራዋለሁ። ቁሻሻ እንኑን ይቅር እንዲላት ይቅርታ በሉ። አንዴ ብያለሁ አልልም። ይቅርታ ወይም ትን ቀለባቸው ከሆነ ከቤታቸው ማጀት እንደ ወር ከወር እስከ ወር ከዓመት እስከ ዓመት ያቆዩት አልልም። እኔ አሁን ፍርድ ሳይሆን ግድያ ነው የምፈልገው። እጃቸው ረጅም ስለሆነ ፕሊስ በነ ጆከር በነ ምናምን እነዚህ የምትመኩባቸው የግድያ አዋጅ እንድታወጁብኝ ነው የምፈልገው። ምክንያቱም እጃችሁ ሰፊ ነው። ብር ካለ በሰማይ መንገድ አለ የሚል እምነት እንዳላችሁ ነው የማውቀው። እንደዚህ አድርጉላት ምናምን ለምን ነው የምለው? እኔ እኮ ህጉ ይቅርታ ጠይቄ የሚለኝ እኮ የለም። ስብዕና ይዞኝ ነው እኮ ያንን ያደረኩት። እሺ አይለኝም እኮ ህጉ አይለኝም እኮ። ቪዲዮ አስጠፊ አንቺ ማጥፊ ስም እንዳትጠሪ ነው የሚለኝ። ዛሴት ኢትዮጵያዊነትና ማንነት ይዞኝ ነው ያንን ያደረኩት። እሺ ዛሴት ካሁን በኋላ ይቅርታ ሳይሆን ፕሊስ ለእኔ ያዘጋጁትን ቀላሃ በአይምሮዬ በልቤ እንድትተኩሱ ነው የምጠብቀው። በጣም ጓጉቼ እየጠበቅኩ ነው ያለው። ተስፋ ቆርጫለሁ ነው የምላችሁ። እሺ ያ ለእኔ ሀብታም የሆናችሁት ለእኔ ስትሉ ነው። እኔን ህይወቴን ለማጥፋት ነው አይደል? ፕሊስ የሀብታችሁን ልክ ህይወቴን በማጥፋት እንድታሳዩ ለዓለምም ለኢትዮጵያም ህዝብ ማህበረሰብ እንድታሳዩ በትህትና እየጠየኳችሁ እንዳትጽፉ። እሺ የልቤን ተናግሬ ለመሞት ነው እንደዚህ ዛሬ የምጠጣው። ዛሴት ቁጭ ብላችሁ ማህበር መስረታችሁ ቁጭ ብላችሁ በዚህ ነገር ተወያዩ። ማን እንደምትወያዩም አውቃችኋለሁ። ዮኒ ሞጣ ራሳችሁ ጅንኑ ምናምን እንደምትወያዩ ያውቃሉ። እሺ ከኔ ጋር ኮንትራባንድ ስትሰሩ የነበራችሁ ሁላ እንደ ደና ቀረጥ ከፋይ ሁላ በእኔ ጉዳይ ላይ ጠጠር በፌስታል ሞልታችሁ ልትወግሩ እንደተቀመጣችሁ ያውቃሉ። ግን ልባችሁ ያውቃል ስለምን ስታወሩ እንደነበረ ልባችሁ ያውቃል። እያሳመመኝ ያለው ያ ነገር እንጂ ሌላ ነገር አይደለም። ጥፋተኛ አይደለሁም ብዬ አይደለም፣ ግን ልባችሁ ያውቀዋል። እሱ ነገር ነው ውስጤን እያሳመመኝ። ምንም ብትነግሩኝ ውስጤ ያልቀበል ያለው ያ ነገር። ዮኒ እኔ ላይ ሲፈርድ ዮናስ ሙሉነ ይሄ ቂጡ ላይ ሁላ ማዳት የወጣበት ቁሻሻ እኔ ላይ ሲፈርድ እሱ ያማል። 700 ሰው በአንድ ቀን በከባድ መሳሪያ ሲሞት ደምብሮ ነው የሞተው ብሎ ሲያላግጥ የነበረ ሰው እኔ ላይ ሲያላግጥ ያማል። የእውነት ያማል። 75 ቤኒሻንጉል ጉሙዝ ገለናል ብሎ ሲያላግጥ የነበረ ቪዲዮ ያለን ሰዎች እሱ ያማል። እሱ ነው የሚያመኝ። እሺ ጆከር ለእናንተ ንጹህ ሆኖ ሲታይ እሱ ነው የሚያመኝ። እሱ ነው የፈለገ ብትመክሩኝ ብትነግሩኝ አልገባ ያለኝ። ይሄስ እቺ ምስጢር ብቻ ናት። ይገባኛል። ራሳችሁን ለመከላከል ስትሉ ምን አገባኝ ትላላችሁ፣ ግን ልባችሁ ያውቃል። እያንዳንዳችሁን ሰዎች ደግሞ ታውቋቸዋላችሁ። እናቴ ትሙት የእውነት ቀላህ አይደለም። ፕሊስ ቢላችሁን ያዘጋጃችሁትን ታዛዥ ብዙ ስላላችሁ አሽቃባይ ስላላችሁ ፕሊስ ቤቴን ታውቁት የለ አሁን ደውሉልኝ እከፍትላችኋለሁ። ያ ለእናንተ እንደ አብርሃም በግ ልሰዋላችሁ ዝግጁ ነኝ። ምክንያቱም በእናንተ ኩራትና ትልቅነታችሁ የሚታየው እንደኔ አይነት ሙትቻ ሰዎች በመግደል አይደል? ፕሊስ ዱኢት የምለውን ብያለሁ። ካሁን በኋላ አንድ ቴክስት እንኳን እንጽፍላችሁ ጨርሻለሁ። እንዴት ተስፋ እንደቆረጥኩ ብታውቁ። ያ
ይቅርታ በላት ምናምን እግዚአብሔርን እንኳን ይቅርታ ብል ኖሮ በዚህ ስሜት በዚህ ሁኔታ ገነት ገባ ነበር። እንኳን እስር ቤት አለም ገነት ገባ ነበር። ገብቶች እንደኔ አርና ደምና ምናምን በውስጡ ሲከፈት ያለውን ሰው ይሄን ያለ ጊዜ አልፈጀም። ሆዱ እንደዚህ ሲቆረጥ አርና ደም ያለውን ሰው አይደለም እግዚአብሔርን እንኳን ይሄን ያለ እኔ ጾሜ ጸልዬ አላውቅም። ፕሊስ እንዳታረጉ ጨርሰናል። እኛ እንኳን እሺ ያ ገነት የሚገባው በነመወጣ እግር ስርና በየነዮኒና በነጂጂ እግር ስር ከሆነ ገነት አይደለም አሾልኬ ለምን ሰባተኛው ገሃነም አልገባ? እሺ ትንሽ ተኮፈሱና እንትን ታላችሁ። ይኛል በህይወት 100% እንቆርጥ ያላረገ ነገር ቢኖር ልጄ ብቻ ነው። ልጄ ብቻ ነው። ልጅ ባይኖር ኖሮ ሺት ጋይስ አታውቁኝ። የእውነት አታውቁኝ። ልጅ ስለሰጣት አመሰግናለሁ በሉ። የእውነት ችል ሰው ነኝ። ብዙ ፍላጎት የሌለኝ ሰው ነኝ። አይምሮዬ ደሃ ነው። በአጠቃላይ ለሀብታም ማሸርገድ አልችልበት። የሌለኝን ከላ አምጣ። በቃ እኔ እንደዚህ ነኝ። ምን ላርክ? ያ እና ፕሊዝ ሊቭ ሚ አለው። እኔ ለእናንተ ማርሳችሁ ወይም ሜርኩሪ ወይም ደግሞ ጁፒተራችሁ አይደለሁ። እሺ ማድረግ የምትፈልጉትን ነገር ከልባችሁ ከሆነ ብዙ ማሸርገድ ሳይኖረው ማድረግ ትችላላችሁ። ከኔ ጋር ጓደኛን መፍጠር ከፈለጋችሁም ደግሞ ለሌላ ነገር ግብ ኖሮኝ ሳይሆን የእውነት ጓደኛ ማረጋችሁ ሰው ነኝ። የእውነት ነፃ ስሜት የምሰማችሁ ሰው ነኝ። እኔ ምንም ከሰው መፈልግ ሰው አይደለም። የእውነት ሳይገባችሁ ብዙ የምጠቅማችሁ ሰው ነኝ። ብዙ የምጠቅማችሁ ሰው ነኝ ሳይገባችሁ። ቀበሉ ከሆነ ከኔ ጋር አትግባቡ። እየተለያየን ተለያየን ይላል ጌዲዮን ዳንኤል። እየተያየን ተለያየን፣ እየተያየን ተለያየን። እኔ በራሴ ጭንቅላት ብቻዬን እንደማወራው ሁላ ማንም ሰው ሲያናግረኝ ከራሱ ጭንቅላት ጋር እንጂ ከአሰስ ገሰስ ጋር እንዲያወራኝ አልፈልግም። ሰው እንዲህ ብሎኛል ካለ እኔ ሰዎችን ግምት ውስጥ ነው የምከታቸው። አይጧ ትለፍ ብዬ እኔ ጎንበስ መልሰው አይደለም። የእውነት እሳተ ጎመራ እያለፈ እግሬን አስገብቼ እዛው ቀልጬ የምቀር ሰው ነው። ሰውን የምማጸነው ይገባዋል ብዬ በማስበው መጠን ብቻ ነው። ካልገባው ግን የእውነት ቶሎ እሳተ ጎመራ ውስጥ አስገቡኝ ብዬ ደግሞ በጣም የምቸኮል ሰው ነው። በጣም በሰላም አንድ ቀን ማደሬ በጣም የሚቆጨኝ ሰው ነው። በጣም የሚቆጨኝ ሰው። ችግሮችን ላኩልኝ፣ የጂጂን ላኩልኝ፣ የጆከርን ላኩልኝ፣ ራሷ የቡቺን ላኩልኝ፣ የሁሉንም ላኩልኝ፣ የሞጣን ላኩልኝ። የመጨረሻ ዶክመንት ሰርቼ ከዛን እናያለን ምንድን ነው 23 እንደዚህ ያቀባብለ እንዴት እዚህ ምድር ላይ እንደዚህ አይነት ቋንቋ ታወራለህ ተብሎ ካሜራ ሲጠፋ ከዛ በኋላ በዛ 23 ሰውየው መጥፋቱን አለመጥፋቱ ማይታወቅ አሁን የቤተሰቤን ሀቅ መልሳል ሲባል እኔ ገባኝ ነገር እቺ ምድር እነሱን እስታልነካ ድረስ ብቻ ነው ክብር። ሌላ ሰው ብታጠፋም ብታደማምጥም አሲድን ብትደፋ ኖርማል። እኔ ብቻ ነኝ ለሰው ክብር ለካ እዚህ ሚዲያ ላይ እንደዚህ ሰው ጠል የሆንኩት በሰው የተጠላሁት።
ሄለን ብሎ ሰው ስሜን ጠርቶ አያውቅ። ለምን? ከኔ አልፌ ለሀገር ለህዝብ እንደምተርፍ ታወቃለሁ። በሰው ምክንያት ግን እንደዚህ ድንጋይ ሲወገርብኝ ሳይ እሱ ነው የሚያመኝ። እሺ ገብቶቻል? እሱ ነው ብትነግሩኝ ምንም የማይገባኝ። ለምን? ያሳለፍኩትን ነገሮች አውቃለሁ። በጣም ያሳለፍኩትን ነገሮች አውቃለሁ። በጣም እናንተ እኮ አልገባችሁ ነገር ሄለንን ይቅርታ ብንላት ነገ ጉድ ብታፈላስ ተብለው ሲወያዩ እንደዚህ አይነት ኮሜንት ሳይ በጣም አሞኝ ነው መቋቋም ያቃተኝ። አይጧ ትለፍ ብዬ ውስጤን ስብር አድርጌ ሌላ ነገር ላይ ባላየ ባልሰማ ማለፍ ያቃተኝ እኮ እሱ ነው እኮ። ያልገባችሁ ነገር እኮ ጋይስ ገብታችኋል? ሄለንን አሁን ይቅርታ ብንላት ከይቅርታው በኋላ የሆነ ነገር ብታረግስ ብለው የሚወያየ ሰው እና የሆነን ሳይ ገብታችኋል? እሱ ነው ያመመኝ። የነሱ ሐሳብ እንደ ትልቅ ኢሹ ሆኖ ሲነሳ እሱ አመመኝ በጣም ገብታችኋል? የኔ ለካ አሁን ከእንደዚህ ሁሉ ነገር ውስጥ ስፈትሸው የገባኝ አስባችኋል? ባለጌም ሁን ደደብም ሁን አዋቂም ትሁን የሰሜን ሰው መሆን ብቻ ለኢትዮጵያዊነት ሰርተፊኬት እንደሆነ አሁን የገባኝ። የሰሜን ሰው ዝም ብለ ደደብ ለማሃይብ አገር አጥፊያት ነው። የሰሜን ሰው መሆን ብቻ የኢትዮጵያዊነት መታወቂያነት እንደሚሰጥ፣ የምስራቅ ሰው ስትሆን ግን ጥረግረ የኢትዮጵያዊነት መታወቂያ ማግኘት እንደምትችል አሁን የተረዳው። ይሄ አልገባኝም ማለት አይደለም። ብዙ አጀንዳዎች እንዳስተናገደ ሰው ገብቶቻል። እኔ ባለጌ ብሆን ደደብ ሀገር አጥፊ እንኳን ብሆን የሰሜን ሰው መሆኔ ብቻ የኢትዮጵያዊነት ሰርቲፊኬት ያሰጠኛል። ዝም ብሎ የሰሜን ሰው ስትሆን ግን በጣም ጥረ ግረ ቂጥ ልሰ ያ ሰርቲፊኬት እንደሚገባን የተረዳሁት። ኖ ብላችሁ ልትከራከሩኝ ትችላላችሁ፣ ፊት ለፊት ልትከራከሩኝ ትችላላችሁ። እኔ ግን እንድትከራከሩ የምፈልገው ከህሊናችሁ ጋር ነው፣ ከልባችሁ ጋር ካለው ሁኔታዎች ጋር እንድትከራከሩኝ ነው የምፈልገው። አፍ አውጥታችሁ አይደለም፣ ከአይምሯችሁ ጋር። ኢንተርኔት ሳይኖር ለብቻችሁ ዘግታችሁ ሻወር እየወሰዳችሁ ስታስቡ የምታስቡት ሀሳብ ውስጥ ነው መግባት የምፈልገው። ስትተኙ እንቅልፍ እስከሚወስዳችሁ አይምሯችሁ ውስጥ ያለው ሀሳብ ውስጥ ነው መካተት የምፈልገው። ባካችሁ ተበዱ። ብዳታ ታይ ምናምን ነገር ምኑ ነው የምትወው? ምን ነው ዮኒ ሲያወራ ተው አትሉትም? የፈለገውን ሀሳብ ሲናገር ሄለን ትጠፊያለሽ በቅርቡ ትሞቻለሽ ሲባል ለምን ነው ተው አላላችሁት? እኔ ላይ ሀሳብ የመስጠት የግድያ አዋጅ መታወጅ መብት አለው ማለት ነው? እኔ ለገና ክስ ስላለብኝ ተይ ይባላለሁ ማለት የእውነት አልተውም። ያይካኒክ ገለመደን ያይካኒክ because of I know ከጅምሩ እስከ መጨረሻ ያላቸው ማንነት። እሺ መቼም ማረሰው መቼም በንጹህ ልብ ያነገብከውን ነገር በእንደዚህ አይነት ቆሻሻ ነገር ሲመጡብህ እንደዚሁ በቀላሉ የምትረሳው ነገር አለ። ኔቨር ኤቨር ኔቨር ኤቨር። ልጄ አሁን በቅርቡ 18 ዓመት ይሞላኛል። ያን ጊዜ አንድ አንሶላ ካለኝ ጭንቅላቴ ላይ ጠቅልዬ አድራሻዬ ራሱ አታውቁት። አሁን እንደዚህ ውስጤ የተሰማኝ ልጄን የት ላድርገው ብዬ ነው። ልጄ ራሱን ከቻለ በኋላ ፋሴን አታገኙት። ፋሴን በሰውነት ሰው በሰይጣንነት ነው የምታውቀው። እስከዛሬ ድምፅ እንዳልሰጥ እንኳን ድምፅ ማቀቦ እንዳደርግ ነው የተደረግኩት። ገብታችኋል? እነሱ ግን እኔ ላይ አድማ ማድረግ
በፈለጉት መንገድ ጥላቻ ሚዲያ ላይ ሆነ በሪል ላይፍ እንዲፈጠርብኝ የማድረግ መብት አላቸው። እሺ ያ ዛሴት እኔ ሚዲያ ላይ እንኳን ድምጽ ከሌለኝ እውነት ምድር ላይ እንኳን ምንም ፍትህ ከሌለኝ እኔ የእውነት የአገር ጉድ ወይ የምድር ጉድ ሸክም ነኝ ማለት ነው። እሺ ወይ ሀቅ የለኝም ወይ ሰው የለኝም ማለት ነው። ልብን በርን ሶምባን ጉበትን ምናምን ነገር መስኮትን በርን ክፈትልኝ። ጨርሻለሁ። እኔ ሁሉ ነገር የምለው ከልብ ሳናገር ያን ጊዜ የማይሰማኝ ጆሮ ካለ የተከፈተ በር አይደለም ቴሌፎን ካለ እንዲዘጋ ምንም ደንታ የሌለኝ ሰው እናቴትም ይሆነ ትኩሱን ውሃ ለገላሽ አሏት የሚል ቋንቋ ይገባኝ። እሺ ያ ኦሮሞ ከጎኔ ካለ እሲ ሰፖርት አድርጉኝ፣ ጠበቃ ያዙልኝ። ዝም ብላችሁ ደረቅ ወሬ የሚገባኝ ሰው አይደለም። እሺ ያ ኢሳ ወሬ ማንም ሰው ከጎኔ ያለች ይሄ በዘር ምናምን አትወሰዱት። ሚዲያ ላይ እኔ ላይቭ ላይ ገብቼ ብቻዬን እዚህ ሀገር ብቻዬን ስለምኖር ማውራት ስለምፈልግ ስለምገባ ብቻ ነው የምታዳምጡኝ እንጂ ከጎኔ ያላችሁት ወይ እዚህ የምታዳምጡት ከጎኔ ስለውላችሁ አይደለም። ወሬ መስማት ስለምትፈልጉ ብቻ አይ ኖ ዚስ። እሺ አይ ኖ ዶሮን ሲያታትልሏት ትኩስን ውሃ ለገላሽ ነው አለዋት የሚባል ቋንቋ ይገባኛል። እኔ ላይቭ የምገባው ከእናንተ እርዳታ ለመፈለግ ሳይሆን እዚህ ማውራው ሰው ስለሌለኝ ለማውራት ብቻ ነው የምገባው። እሺ ዛሴት